ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ09500050 እና በ0940144343 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። ከሮበርት ዋልፖል እንደ ፈረንጆቹ አቆጣጠር 1721 እስከ ኪር ስታርመር 58 ጠቅላይ ሚኒስትሮች ብሪታንያን አገልግለዋል። የመጀመሪያ ጠቅላይ ሚኒስትር ሮበርት ዋልፖል በስልጣን 20 ዓመት በመቆየት የረጅም ጊዜ ክብረ ወሰን ሲጨብጡ የአጭር የስልጣን ጊዜ ክብረ ወሰኑን የሰበሩት ደግሞ በ2022 የጠቅላይ ሚኒስትርነቱን ቦታ ተረክበው ለ7 ሳምንት ከቆዩ በኋላ የህንድ ዝርያ ላላቸው ሪሺ ሱናክ አስረክበው የወረዱት ሊዝ ትረስ ናቸው። በብሪታንያ ታሪክ በዕድሜ ትንሹ ጠቅላይ ሚኒስትር በ1783 ስልጣን የያዘው የ24 ዓመቱ ዊሊያም ፒት ሲሆን በዕድሜ ትልቁ ጠቅላይ ሚኒስትር በ1868 ስልጣን የተረከቡት የ84 ዓመቱ ዊሊያም ግላድስቶን ናቸው። በብሪታንያ ታሪክ አብዛኞቹ ጠቅላይ ሚኒስትሮች የወግ አጥባቂ ፓርቲ ተወካዮች መሆናቸውን መረጃዎች ያሳያሉ። በኮሮና ሰሞን በአንድ ክፍል በርካታ ሰዎች ሰብስበው ሲጠጡና ሲደንሱ ታይተዋል በሚል በስነ ምግባር ጉድለት በ2022 ስልጣን የለቀቁት ከቦሪስ ጃንሰን አሁን ኪር ስታርመር ድረስ ከ2 ዓመት የዘለለ የስልጣን ጊዜ አልታየም። 7 ሳምንት የቆዩት ሊዝ ትረስን ሳይጨምር። ዛሬ የብሪታንያ ጠቅላይ ሚኒስትር የ63 ዓመቱ ኪር ስታርመር ስልጣን መልቀቃቸውን ሲያስታውቁ ዜናውን የጠበቀ ዱብዳ የሆነበትም አለ። ባለፈው ግንቦት በተካሄደ የአካባቢ ምርጫ ፓርቲያቸው መሸነፉን ተከትሎ ከፓርላማ ድጋፍ እያጡ መሆናቸውና የካቢኔ ሚኒስትሮቻቸው ስልጣን መልቀቃቸው በቀጣይ እርሳቸውም ሊለቁ እንደሚችሉ የበርካቶች ግምት ነበር። በኢኮኖሚ መዳከምና በኑሮ ውድነት የሕዝብ ምሬት ከመባባሱ ጋር ተዳምሮ ለጠቅላይ ሚኒስትሩ ስልጣን መልቀቅ ምክንያት መሆናቸው ይነገራል። በቅርቡ የመከላከያና የጤና ሚኒስትሮችን ጨምሮ ቁልፍ የካቢኔ አባላት ስልጣን መልቀቃቸውን ተከትሎ ስታርመር ከፍተኛ ፖለቲካዊ ጫና ስር ሰንብተዋል። የተለያዩ ሀገራት መሪዎች የስታርመርን ስልጣን መልቀቅ አስመልክቶ መግለጫ እያወጡ ሲሆን የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ለአውሮፓ ጥንካሬና ለዩክሬን ላደረጉት ድጋፍ አመስግነዋል። የአውሮፓ ኮሚሽን ፕሬዝዳንት ኦርሱላ ቫንደርሌን በበኩላቸው የዜሌንስኪን ሐሳብ በመደገፍ ስታርመር በ2 ዓመት የስልጣን ቆይታቸው የአውሮፓና የዩክሬን ጸጥታ እንዲጠናከር ጽኑ ድጋፍ አድርገዋል ሲሉ አድንቀዋል። የብሬክሲት ውዝግብን ተከትሎ የብሪታንያና የአውሮፓ ግንኙነት እንዲሻሻል ጊዜና ጉልበታቸውን የሰጡ በመሆናቸውም አመስግነዋል። የአውስትራሊያ ጠቅላይ ሚኒስትር አንቶኒ አልባኔዝ ስታርመር ለሚወዷት ሀገራቸውና ለፓርቲያቸው ከፍተኛ አስተዋጽኦ በማድረጋቸው ሊኮሩ ይገባል ሲሉ አሞካሽተዋል። ጠቅላይ ሚኒስትር ኪር ስታርመር ከአውሮፓ ሕብረት ጋር የጸጥታና የመከላከያ ትብብር መመስረታቸው በበርካታ ወገኖች ዘንድ በበጎ ስራም ይጠቀስላቸዋል። የሩሲያ መንግስት ባወጣው መግለጫም ስታርመር የዩክሬን ጦርነት እንዲቀጣጠል ከማድረግ ውጪ በጥሩ የሚታወሱበት ምንም አልሰሩም ሲል አጣጥሏል። ኪር ስታርመር ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር የነበራቸው ግንኙነትም በተለያየ መንገድ ሲገለጽ ቆይቷል። ጠቅላይ ሚኒስትሩ ዛሬ ከስልጣን መልቀቃቸውን ይፋ ከማድረጋቸው ከ24 ሰዓታት በፊት ትላንት እሁድ ፕሬዝዳንት ትራምፕ በማኅበራዊ መገናኛቸው ስታርመር ስልጣን እንደሚለቁ መጻፋቸው መረጃውን እንዴት ቀድመው አገኙ የሚል ጥያቄ አስነስቷል። ትራምፕ ጠቅላይ ሚኒስትሩ ከስልጣን እንደሚወርዱ በመግለጽ መልካሙን ሁሉ እንዲገጥማቸው እመኛለሁ ብለዋል። የብሪታንያ ቁልፍ አጋርና ወዳጅ አሜሪካም
በትራምፕና ስታርመር ዘመን መጀመሪያ ላይ ወዳጅነታቸው በጥሩ ሁኔታ ሲጓዝ ከቆየ በኋላ የኢራን ጦርነትን ተከትሎ መቀዛቀዝ አሳይቷል። ትራምፕን በቀላሉ በማሳመንና በማግባባት ስታርመር ከአውሮፓ መሪዎች የተሳካላቸው እንደነበሩ ሲነገር፣ በኢራን ጦርነት ብሪታንያ ለመሳተፍ ፈቃደኛ ባለመሆኗ ትራምፕ በከፍተኛ ንዴት ስታርመርን ገሸሽ አድርገዋቸዋል። ከቀድሞ የብሪታንያ ጠቅላይ ሚኒስትር ዊንስተን ቸርችል ጋር በማነጻጸርም እንደ ቸርችል ታላቅና ቆራጥ መሪ አይደለም ሲሉ ትራምፕ ስታርመርን ወርፈዋል። በሁለተኛው የዓለም ጦርነት ጊዜ የብሪታንያ ጠቅላይ ሚኒስትር የነበሩት ቸርችል በአሜሪካና ብሪታንያ መካከል ጽኑ የዲፕሎማሲና ወታደራዊ ግንኙነት እንዲመሰረት ያደረጉ ናቸው ይባላል። እናም አሁን ትራምፕ በኢራን ጦርነት ከጎኔ አልቆመም ያሉትን የብሪታንያ መንግስት እንዲያም ሲል ጠቅላይ ሚኒስትር ስታርመርን በአደባባይ ሲተቹ ሰንብተዋል። ሆኖም የትራምፕን ጫና ወደ ጎን በመተው ድጋፍ ባላገኘ ባሉት የኢራን ጦርነት እንደማይሳተፉ ደጋግመው አስገንዝበዋል። ሁለቱ መሪዎች ባለፈው ሳምንት በፈረንሳይ የቡድን 7 የመሪዎች ጉባኤ ላይ ቢሳተፉም በተናጠል ግን ተገናኝተው አልተነጋገሩም። ጠቅላይ ሚኒስትር ኪር ስታርመር ስልጣን መልቀቃቸውን ባስታወቁበት ንግግራቸው በሀገሪቱ ትልቁ ሥራ እንደለቀቁና በቀጣይ ትዳራቸው ላይ በማተኮር ለሚስታቸው የበለጠ ጥሩ ባል ለመሆን እንደሚጥሩ ገልጸዋል። ስታርመርን በመተካት ጠቅላይ ሚኒስትር እንደሚሆኑ ሰፊ ግምት የተሰጣቸው የፓርላማ አባሉ አንዲ በርንሃም የሌበር ፓርቲ መሪነቱን ተረክበው ለውድድር ይቀርባሉ። 69 ሚሊዮን ሕዝብ ያላትና ከዓለማችን የበለጸጉ ሀያላን ሀገሮች አንዷ የብሪታንያ ጠቅላይ ሚኒስትር ለመሆን። ወደ ሌሎች መረጃዎች ስናልፍ ኢራን ዓለም አቀፍ የኒኩሌር ፈታሾች እንዲገቡ መስማማቷን የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ አስታወቁ። ቫንስ በስዊዘርላንድ የተካሄደው የኢራን አሜሪካ ንግግር በጥሩ መግባባት መጠናቀቁን በማድነቅ ኢራን የዓለም አቶሚክ ኃይል ኤጀንሲ የኒኩሌር ፈታሾች እንዲገቡ መፍቀዷን ገልጸዋል። እንዲሁም የሆርሙዝ መተላለፊያ ተመልሶ እንዲከፈት ውይይት መካሄዱንም አመልክተዋል። የፓኪስታንና የኳታር አደራዳሪዎች ቀደም ሲል ባወጡት መግለጫም የመጀመሪያው ዙር ንግግር ከተካሄደ በኋላ አሜሪካና ኢራን በ60 ቀናት የመጨረሻ ስምምነት ለመድረስ መስማማታቸውን ይፋ አድርገዋል። ምክትል ፕሬዝዳንት ጄዲ ቫንስ በስዊዘርላንድ በሰጡት ቃል ከዋነኛ ጉዳዮች አንዱ በሆነው የኒኩሌር ፕሮግራም ላይ ኢራን አዎንታዊ እርምጃ ማሳየቷ የመጨረሻ ስምምነት ለመድረስ ወሳኝ ነው ብለዋል። የኒኩሌር ተቆጣጣሪዎቹ መቼ ኢራን እንደሚገቡ ተጠይቀው የጉዞ ሂደቱ በዚህ ሳምንት ይጀምራል የሚል እምነት እንዳላቸው ገልጸዋል። በ2015 6 ሀያላን ሀገሮች አሜሪካም፣ ቻይና፣ ፈረንሳይ፣ ሩሲያ፣ ጀርመንና ብሪታንያ ከኢራን ጋር የኒኩሌር ስምምነት መድረሳቸውን ተከትሎ ቴሄራን የኒኩሌር ፈታሽ ቡድን ወደ ሀገሯ እንዲገባ ፈቅዳ እንደነበር ይታወሳል። በ2018 ወደ ስልጣን የመጡት ትራምፕ ከስምምነቱ ከወጡ በኋላ በተነሳው ውዝግብ ኢራን በሯን ለፈታሽ ቡድን ዘግታ መቆየቷም ይነገራል። በኳታር ግዙፍ የጋዝ ማጣሪያ ፈንድቶ በደረሰ አደጋም 13 ሰዎች ሲሞቱ 66 መቁሰላቸው ተነገረ። ይኸው ዋነኛ የጋዝ ማጣሪያ በምን ምክንያት እንደፈነዳ ለጊዜው ባይታወቅም የነዳጅ የወጪ ንግድ እንቅስቃሴ ግን አልቆመም ብሏል የሀገሪቱ መንግስት። ራስ ላፋን በተባለ የወደብ ከተማ የደረሰው ፍንዳታ 70 ኪሎ ሜትር ርቀት በሚገኘው ዋና ከተማ ዶሃ ድረስ መስተጋባቱን ዘገቦች አመልክተዋል። በፍንዳታው የሞቱት በሙሉ የህንድና የፓኪስታን ዜጎች መሆናቸው ታውቋል። በኳታር የህንድ ኤምባሲ ሁኔታውን እየተከታተለ መሆኑን ገልጧል። ይህ አዋዜ ነው። ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ0999500050 እና በ0940144343 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ